我半个小时之内到我半个小时之内到我እኔ半个小时ደግሞ ግማሽ ሰዓት ጂኔ ደግሞ ውስጥ ማለት ነው ዳ ይደርሳለሁ ማለት ነው ጤና ይስጥልኝ አቶ ዮሐንስ ቻይንኛን በአማርኛ እንኳን ደህና መጣችሁ በዚህኛው ክፍል በክፍል 10 መሰረታዊ የቻይንኛ ቃላትንና አጠቃቀማቸውን እናያለን ስለመጣችሁ አመሰግናለሁ ኢንኬስ ከዚህ በፊት አፕሎድ ያደረግኳቸውን ተከታታይ ያሉትን ከዚህ በፊት የነበሩ 9ኙን ክፍሎችን ካላያችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ ግን እስካሁን እየተከታተላችሁ ላላችሁት በዚህኛው በክፍል 10 መሰረታዊ ወይም ቻይናዎች ኤቭሪዴይ የሚጠቀሟቸውን ቃላትንና አጠቃቀም ቃላት ብቻ ሳይሆን አጠቃቀሙንም እንዴት ይጠቀማሉ ትርጉሙስ እንዴት ነው እነዛ ቃላት በተለያየ አንግል ወይም በተለያየ ሁኔታ ላይ እንዴት ይተረጎማሉ የሚለውንም በዝርዝር እናያለን ስለመጣችሁ አመሰግናለሁ ኢንኬስ ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ በየጊዜ አፕሎድ የማደርገው ቻይንኛን በአማርኛ ሌሰኖች እናንተ ጋር በጊዜ እንዲደርሱ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በዚህኛው በሁሉም የኔ ቪዲዮዎች ላይ ወይም ትምህርቶች ላይ ያላችሁን አስተያየት ወይንም ይሄንን ወይም መማር የምትፈልጉትን ፓርት አስተያየት ካላችሁ እንደዚሁም ኮሜንት ላይ አስተያየታችሁን ማስቀመጥ ትችላላችሁ እኔም ደግሞ ባየው ሰዓት እመልስላችኋለሁ አመሰግናለሁ ቀጥታ አሁን ወደ ዛሬው ለሰን እንሄዳለን ዛሬ የመጀመሪያው የወርዱን አጠቃቀም የምናየው ሁላችሁ አይ ቲንክ ብዙዎቻችሁ ለመጀመሪያ ጊዜ ቻይንኛ ስትማሩ ብዙ ሰዎች የሚነግሯችሁ ቃል ነው ፍቅር በቻይንኛ ምን ይባላል አይ 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 ፍቅር ማለት ነው ለምሳሌ እኔ አፈቅርሃለሁ ለማለት ወ አይኒ ወ እኔ አይ ማፍቀር ወይም ፍቅር ኒ አንተ ወ አይኒ አፈቅርሃለሁ ማለት ነው ወ አይኒ ወ አይኒ አፈቅርሃለሁ ማለት ነው ወይንም ወ አይ ታ አፈቅረዋለሁ ወይም አፈቅራታለሁ ማለት ነው ወ አይ ታ እኔ አይ ማፍቀር ታ እርሷ ወይም እርሱ ማለት ነው እነዚህ ከዚህ በፊትም ብያችኋለሁ እሱ ወይም እሷ የሚለው የቻይንኛው ቃል ቶኑ አንድ አይነት ሆኖ ሳለ ነገር ግን በካራክተሩ አጻጻፍ ይለያያል በዚህኛው እኔ የጻፍኩት የሴትን ነው ለምሳሌ አይታ አፈቅራታለሁ ለማለት የሚጠቀሙት እንትን ያልኩት ነገር ግን እርሷ ወይም እርሱ የሚለው የቻይንኛው ቃሉ አጠራሩ ይመሳሰላል ቶኑም አንድ አይነት ነው ነገር ግን ካራክተሩ ይለያል ማለት ነው ወ አይ ወ ጂያ ማለት እኔ የኔን ፋሚሊ እወዳለሁ ማለት ነው ወ አይ ወ ጂያ እኔ ቤተሰቦችን እወዳለሁ ወይም አፈቅራለሁ ማለት ነው እንዲሁም ቻይናዎች የሚሉት ሁሉ ጊዜ የሚሉት አለ ወ አይ ወ ደጎጂያ ወይም ወ አይ ወ ደጎጂያ ማለት እኔ ሀገሬን አፈቅራለሁ ወይም ሀገሬን እወዳለሁ ማለት ነው ወ አይ ወ ደጎጂያ ወ አይ ወ ደጎጂያ ያ ማለት እኔ ሀገሬን እወዳለሁ ወይም አፈቅራለሁ ማለት ነው ወ አይ ወ ደጎጂያ ኒ አይ ኒ ደጎጂያማ ኒ አይ ኒ ደጎጂያማ ሀገርህን ትወዳለህ ወይም ታፈቅራለህን ወይም ትወዳለህን ማለት ነው ኒ አይ ኒ ደጎጂያማ ሀገርህን ትወዳለህን ማለት ነው አይ ሃው ሆቢ ወይንም እንደዚህ የትርፍ ጊዜ ስራ ማለት ነው የትርፍ ጊዜ በትርፍ ጊዜያችሁ የምትሰሩት ወይም የምታደርጉት ነገር ነው ማለት ነው አይ ሃው አያችሁ እነዚህ አይ ሃው የሚለው ከሁለት ቃላት ነው የተመሰረተው አይ የሚለው ማፍቀር ሲሆን ወይም ፍቅር ሲሆን ሃው ደግሞ ጥሩ ማለት ነው ሃው ለምሳሌ አንዳንዴ ቻይናዎች የሆነ ነገር ሲነግሯችሁ ወይም ከነገራችሁ በኋላ ብዙ ጊዜ ሃው ስሉ ወይም ሃው ስሉ ሰምታችሁ ሆነ ያ ማለት ጥሩ ማለት ነው ስለዚህ አይ ሃው ደግሞ ሆቢ ወይንም እንደዚህ በትርፍ ጊዜ የምትሰሩት ነገር ነው ለምሳሌ ኒ ዮ ሸማ አይ ሃው ኒ ዮ ሸማ አይ ሃው ኒ ዮ
ሸመ አይሃው በትርፍ ጊዜ ምንድን ነው የምትሰራው ማለት ነው። ለምሳሌ ይህንን ለመመለስ ያክል 我喜欢打篮球 我喜欢打篮球ያ ማለት እኔ ባስኬትቦል መጫወት እወዳለሁ ማለት ነው። 我喜欢踢足球 我喜欢踢足球ያ ማለት እግር ኳስን መጫወት እወዳለሁ በትርፍ ጊዜ እግር ኳስን መጫወት እወዳለሁ ማለት ነው። 我እኔ 喜欢መውደድ 踢መጫወት 足球 የእግር ኳስ ማለት ነው። 我喜欢踢足球 我喜欢踢足球 我እኔ 喜欢መውደድ 踢足球 踢 play ወይንም መጫወት 足球 ደግሞ የእግር ኳስ ማለት ነው። or 我喜欢看足球比赛 እንዲሁም ምን ማለት ነው? እኔ የእግር ኳስ ጨዋታን ማየት እወዳለሁ ማለት ነው። 我እኔ 喜欢መውደድ 看ማየት 足球ወይንም 踢足球比赛 足球比赛ማለት የእግር ኳስ ጨዋታ ማለት ነው። 我喜欢看踢足球ወይም 足球比赛ያ ማለት የእግር ኳስ ጨዋታን ማየት እወዳለሁ ማለት ነው። እንዲሁም 我喜欢看书 我እኔ 喜欢መውደድ 看书መጽሐፍ ማንበብ ማለት ካን ወይም ማየት ወይም ማንበብ ሹ ደግሞ መጽሐፍ ነው። ስለዚህ 我喜欢看书መጽሐፍ ማንበብ ወይም እወዳለሁ ወይም ማንበብ እወዳለሁ 我喜欢看书ማንበብ እወዳለሁ ማለት ነው። ያንን እንደ ሆቢ ወይም እንደ ትርፍ ጊዜ በትርፍ ጊዜያችን ስለምናደርጋቸው ነገር በዚህ ሁኔታ መግለጽ እንችላለን ማለት ነው። ምናልባት ፈጥኜ ከሆነ እናንተም ቪዲዮውን ፓውዝ እያደረጋችሁ እየደጋገማችሁ መለማመድ ትችላላችሁ። ባ ያው 8 ቁጥር ነው። ቻይናዎች በምልክት እንደዚህ እንትን ይላሉ። ይሄ 8 ቁጥር ነው በቻይኛ 8 ቁጥር ነው። በምልክት እንደዚህ ከዋላችሁ 8 ይሄ ከምልክት ቋንቋ ታይዞ ይሁን አላቅም ብቻ እንደዛ የማሳየት ነገር አለ። ባ 8 ቁጥር ነው። ለምሳሌ ባኳይ ወይም ባዩዋን ማለት የቻይና 8 የቻይና ከረንሲ ማለት ነው። ባዩዋን ወይም 8 ብር እንደማለት ነው። ብር በቻይንኛ ቢየር ይባላል። ነገር ግን የቻይናዎች ከረንሲ ዩዋን እንደዚሁም በኦራል ቻይኒዝ እንደዚህም ዴይሊ በሚደረጉ በስፖክን ቻይኒዝ ደግሞ ኳይ በማለት ይታወቃል። ግን ብዙ ጊዜ ያው ዴይሊ ሰዎች ሲያወሩ ኳይ ይላል። ለምሳሌ ዲያንኳይ ያ ማለት 2 ዩዋን ማለት ነው። ሳንኳይ ባኳይ 8 ዩዋን ማለት ሳንኳይ ደግሞ 3 ዩዋን ማለት ነው። ስለዚህ ዩዋን ወር ኳይ እንደዚሁም በሌሎች በጽሁፍ ደግሞ ሬሚንቢ ወይም አርኤምቢ በመባል የሚታወቅም ሬሚንቢ ማለትም ይቻላል። ስለዚህ የተለያየ የአጠራር ዘዴ አለው ማለት ነው። ባገረን 8 ሰዎች ማለት ባገረን ባ ማለት 8 ሲሆን ገ ደግሞ ለሰዎች የምንጠቀመው ሜዠር ወርድ ነው። አክቹዋሊ ቻይንኛ ውስጥ ሜዠር ወርድ በጣም ትልቅ ጠቀሜታ አለው። ምክንያቱም ሜዠር ወርዱን ብቻ ቢታጎሉ የሆነ ትርጉሙ ዊርድ ነው የሚሆነው ወይንም ቋንቋን እንደማትችሉ ተደርጋችሁ ልትታሰቡ ትችላላችሁ። ከዛም ባለፈ ደግሞ ወይንም በቃ ላይረዷችሁም ይችላል። ለምሳሌ ባገረን ማለት 8 ሰው ወይም 8 ሰዎች ማለት ነው። ወይም ባረን ብል ባረን ግ ስላልጨመራችሁ ትንሽ እንትን ይላል ማለት ዊርድ ነው። ሶ ሜዠር ወርድ በጣም ጠቃሚ ነው። ለተለያዩ ነገሮች የተለያየ ሜዠር ወርድ ነው በቻይናዎች የሚጠቀሙት። ለምሳሌ ለሰው ግ ይጠቀማሉ። ለፍሉይድ ወይም ለዚህ ለፈሳሽ ነገሮች ልክ በአማርኛ ወይም በእንግሊዝኛ እንደምንጠቀመው ኮንቴነራቸው ወይም ከእቃው ጋር እንትን ይባላል። ለምሳሌ ቡና ለማለት አንድ ስኒ ቡና አይደል ይባላል፣ ኢቤ ካፌ ይባላል። ውሃ ከሆነ የአንድ ቦተል ውሃ አይደለ ኢፒንግ ሹዌ ልክ እንደዛው ማለት ነው። ግን ለምሳሌ
በአማርኛ ወንዝ ለማለት ወንዝ ነው የምንለው ሜጀር ወርድ አንጠቀምም። ግን በቻይንኛ ወንዝ ብቻ አይደለም የሚባለው አንድ ወንዝ ለማለት ኢትዮኸ ይባላል። ስለዚህ ሜጀር ወርድ በጣም ጠቃሚ ነው ቻይንኛ ላይ። እንደውም ኢቭን በእንግሊዝኛ ያን ያክል ሜጀር ወርድ አትጠቀሙ። ለምሳሌ በእንግሊዝኛ ወንዝ ለማለት just a river ማለት ትችላላችሁ። ግን nobody is going to use like measure word። በቻይንኛ ግን ግዴታ ነው። ስለዚህ ይህ ብትሉ ኸ የሚለው ደግሞ መጠጣት ነው፣ የሰው ስም ነው። ኤንድ ማለትም ወኸኒ አንተና እኔ። ስለዚህ ሜጀር ወርድ ከሌለ ያን ያክል ኮንፊውዝ ያደርጋል። ለምሳሌ አንድ ቅድም ያልኳችሁ ሪቨር ለማለት ሜጀር ወርድ ከሌለ it's quite challenging to understand what you are going to say። ስለዚህ ሜጀር ወርድን እንደዚሁ ማስተር ማድረግ ማወቅ በጣም ጠቃሚ ነው። ይሄንን ያነሳሁት ምን ላይ ነው? በአገረን የሚለው ላይ ገ የሚለው ሜጀር ወርድ ነው። ቻይንኛ ውስጥ ሜጀር ወርድ is very important። ስለዚህ እዚህ ላይ በጣም ፎከስ እንድታደርጉ ወይም በደንብ እንድታውቁ ነው። ባዲያ ማለት 8 ሰዓት ማለት ነው። እንደዚሁም ባባ ይሄኛውም በሌላኛው ሌሰን እንትን ብያለሁ። ባባ ማለት ያው በኦራል ቻይኒዝ እንትን ነው አባት ማለት ነው። እኛም ያው ባባ ነው የሚባለው። አይ ቲንክ በእኛ ሀገርም ባባ ማማ ያ ኦልሞስት ተመሳሳይ ነው። ያው ሌላኛው ይሄኛው ኦራል ቻይኒዝ ሲሆን እንደዚሁ በእንትኑ ደግሞ በትክክለኛው በጽሁፉ የራሱ ሌላ እንትን አለ። ለምሳሌ አባት ለማለት ከዚህ በፊት ሌላ ቪዲዮ ላይ የሰራሁት አለ። ፉቺን ለምንላለን። እናት ሲሆን ደግሞ እንደዚህ ሙቺን ማማ ወይ ሙቺን ሞር ፎርማል እንትን ነው። ለምሳሌ አንዳንድ ጊዜ ቻይናዎች ሲናገሩ ሰምታችሁ ከሆነ ምን ይላሉ? ሃው ማለት ቅድም ብያችሁ ነበር። ሃው የሚለውን ሃው የሚለው ላይ ሃው የሚለውን አንስቼ ነበር። አሁን ሃው የሚለውን በተለያየ መልኩ ቻይናዎች ይጠቀማሉ። አሁን ለምሳሌ መጽሐፍ ላይ ላታገኙ ትችላላችሁ። ምክንያቱም መጽሐፍ ላይ እንዴት ነው ሃው ብሎ ጉድ ወይም ጥሩ ብሎ ተርጉሞ ብቻ ሊያልፍ ይችላል። ነገር ግን ቻይናዎች ሲያወሩ ሃው የሚለውን ቃል በተለያየ መልኩ ይጠቀሙታል ወይም ይገልጹታል። ለምሳሌ ሃውባ ይባላል አይደለም? ጥሩ ማለት ነው። እሱ እንትን አለ ሃውለ ሃውደ ሃውለማ እነዚህ አሁን መጽሐፍ ላይ ላታገኙ ትችላላችሁ። ይሄ ዴይሊ ኮንቨርሴሽን ውስጥ የምታገኛቸው ነገሮች ናቸው። ሃውባ ማለት ጥሩ ማለት ነው። ኦኬ እንደማለት ነው። ኦኬ ነገር ግን you are complaining about the thing ምን ስለ ነገሩ የሆነ ያልተመቻችሁ ነገር አለ። በቃ እንደዛ ካልክ ይሁን እንደማለት ነው። እሺ ካልክ ይሁንሽ እንደማለት ካልክ ሃውባ እንደዛ ከሆነ ይሁን የሆነ በቃ የሆነ በውስጣችሁ የሆነ ምቾት ያልሰጣችሁ ነገር እንዳለ እየተናገራችሁ ነው ማለት ነው። ሃውደ ማለት በጣም ሳቲስፋይ ናችሁ። ኦኬ ማለት ነው። አያችሁ ሃውደ ተመሳሳይ ሚኒንግ ነው ያለው። ተመሳሳይ ያው ኦኬ ወይም ይሁን እንደማለት ነው አይደለም? ወይም እሺ እንደማለት ነው። ነገር ግን ሃውደ ሲሆን በነገሩ ሳቲስፋይ ናችሁ። ሃውባ ሲሆን ደግሞ ምንም አማራጭ የለኝም ያው ያለኝ አንተ ባልከው ወይም አንቺ ባልሽው መስማማት ነው እንደማለት ነው። ሃውባ ማለት እንደዛ ያ ነው ዲፈረንሱ። ሃውለማ ኦር ሃውለ ማለት ደግሞ ያው ወይም ይበቃል it's enough እንደማለት ይበቃል በቂ ነው ኦር ያ በቂ ነው ይበቃል ማለት ነው። ይበቃል ማለት ሃውለ ኦር አልቋል እንደማለት ነው። ሃውለ ማለት ያው ኦልሬዲ ደን እንደማለት ነገሩ አልቋል እንደማለት ነው። ሃውለማ ጨርሰሃል ወይ ለማለት ሃውለማ መህ የሚለውን ከዚህ በፊትም ሌላኛው ለሰን ብዙ ጊዜ እንትን ብያለሁ። ይሄኛው በጣም ወሳኝ ቃል ነው። ምክንያቱም መህ የሚለው በአረፍተ ነገሩ መጨረሻ ሁሉ ጊዜም ሲመጣ አረፍተ ነገሩን ኢንትሮጌቲቭ ሴንቴንስ ያደርገው ወይም ጥያቄያዊ አረፍተ ነገር ያደርገዋል ብዬ ብዙ ጊዜ እንትን ብያለሁ። ሃውለማ ጨርሰሃል ወይ ነው ወይ በቅቶሃል ወይም ጨርሰሃል እንደማለት ነው። ሃውለማ ያ ሌላኛው ደግሞ ባይ ማለት ነጭ እንደማለት ነው። ባይ ነጭ ማለት ነው። ለምሳሌ ፈረንጅ የሚለው ወይም ነጭ ሰው ለማለት ባይረን ማለት ነጭ ሰው ማለት ነው። ጥቁር ሰው ሄረን ይባላል። ሄረን ቲንክ ብዙዎቻችሁ እንን
ስፔሻሊ ቻይኖች አካባቢ የሚሰሩ ሰዎች ታውቃላችሁ ሄረን ማለት ጥቁር ሰው ነው ሄረን ይላሉ ብዙ ጊዜ ኢትዮጵያ ላይ ያሉ ለምሳሌ ስሙን I don't think this ነገሩ appropriate ይሁን አይሆን አላውቅም ብቻ ስሙን ካላወቁ ጥቁር ሰው ብሎ ነው የሚጠሩት እና I don't know ነገሩ ትክክል ይሁን አይሆን አላውቅም morally ትክክል ላይሆን ይችላል ያንን ሄረን ማለት ጥቁር ሰው ነው ባይረን ደግሞ ነጭ ወይም ፈረንጅ የምንለው ማለት ነው ነጭ ሰው ማለት ነው ነጭ ሰው እንደዚሁም ቻይኖች ደግሞ ኋረን ይባላል ያው ኋረን ማለት ቻይናዊ ማለት ነው ኋረን ያ እና ባዩን ደግሞ ክላውድ ኦር ዳመና ማለት ነው ባዩን ያው ነጭ ዳመና ወይም ደመና ማለት ነው ባይጅር ያ ማለት ነጭ ወረቀት ወረቀት ነው ባይጅር ደግሞ ነጭ ወረቀት ማለት ነው ባይጅር ነጭ ወረቀት ማለት ነው ባን ደግሞ ግማሽ ማለት ነው ባን ለምሳሌ ኢዲየም ባን አንድ ሰዓት ተኩል ማለት ነው ኢዲየም ባን ሊያንዲየም ባን 2 ሰዓት ተኩል ባንገሲያወሽ ያ ማለት ደግሞ ግማሽ ሰዓት ማለት ነው ባንገሲያወሽ ወባንገሲያወሽ ጂኔዳ ያ ማለት በግማሽ ሰዓት ውስጥ ይደርሳለሁ ማለት ነው ወባንገሲያወሽ ጂኔዳ እኔ ባንገሲያወሽ ደግሞ ግማሽ ሰዓት ጂኔ ደግሞ ውስጥ ማለት ነው ዳ ይደርሳለሁ ማለት ነው ያ ባንገሲያወሽ ባንያን ደግሞ ግማሽ አመት ማለት ነው 6 ወር ወይም ባንያን ኒያን አመት ነው ባን ደግሞ ግማሽ ነው ባንያን ግማሽ አመት ማለት ነው so we can say 6个月等于半年6个月6 ወር等于እኩል ይሆናል半年ግማሽ አመት ማለት ነው6个月等于半年6个月等于半年ያን 6 ወር አንድ አመት ነው ማለት ነው ያ so ባንቲያን ማለት ግማሽ ቀን ነው ባንቲያን ያ አንዳንድ ጊዜ እንደው ይሄኛው ባንቲያን የሚለው ግማሽ ቀን ለብዙ ነገር ይጠቀማል ለምሳሌ የሆነ ነገር ያወራችሁ ይሄን ሁሉ ለምሳሌ ይሄን ሁሉ ጊዜ ፈጅተህ አውርተህ ነገሩ አልገባኝም ለማለት ኒሾላ ባንቲያን ወዶ ቲምሎ ያ ማለት ያው እኛ ቀኑን ሙሉ አውርተህ ነገሩ ቀኑን ሙሉ አውርቶ ነገሩ አልገባኝም ምናምን ብላችሁ ኮምፕሌን ለማድረግ ከሆነ ግን ቻይኖች ግማሽ ቀን ነው ማለት ታሾለ ባንቲያን ወቲም ብሎ ያ ማለት ግማሽ ቀን ሙሉ ያ አለ አይደለ ለረዘም ላለ ጊዜ የሆነ ነገር ተናግሯችሁ ነገሩን እንትን ካላላችሁ ወይም ቻይኖች ካልተረዱ ምን ይላሉ ታሾለ ባንቲያን ወቲም ብሎ ታሾለ ባንቲያን ወቲም ብሎ ያ ማለት ግማሽ ቀን የሚያክል ጊዜ አውርቶ አልገባኝም እንደማለት ነው ሶ ባንቲያን ማለት ግማሽ ቀን ማለት ነው ያ ባን ማገዝ ነው ይገዛ ባንዋ ኒ ባንዋ ኒያው ባንዋማ ታግዘኛለህ ወይ ማለት ኒያው ባንዋማ ባን ታግዘኛለህ ወይ ማለት ባማ ይሻል ለምሳሌ ገዛ ሲሆን ያ ባማ ይሻል ያ አግዘው ወይም አግዛት ማለት ባማ ይሻል ወይም አግዘኝ እንደማለት ባማ ይሻል ያ ማለት አግዘኝ ማለት ባንዎ ማለት አግዘኝ ነው ግን ይሻ የሚለው እንዴት መሰላችሁ ብዙ ጊዜ ብዙ ቃላት ላይ የሆነ ነገር ብላችሁ ይሻ ይላሉ ቻይኖች ምን ለማለት ነው የምታወሩትን የላንጉዌጁን ቶን ሞር ሶፍት ለማድረግ ነው ሞር ፖላይት ኦር ሶፍት ለማድረግ ነው ለምሳሌ ኒባንዎ ማለት አግዘኝ ማለት ነው ሞር ምን ይመስላል ኮማንድ ነው የሚመስለው ነገሩ የሆነ ትዕዛዝ ነገር ይመስላል ሶ ትዕዛዝ ነገር እንዳይመስል ወይ ፍሬንድሊ እንዲሆን ነገሩ ባንዎ ይሻ ያ ማለት አግዘኝ ማለት እሺ ትንሽ እገዛህን አደ ማለት ስጠኝ እንደማለት ነው ባንዎ ይሻ ለምሳሌ ሰው ጠብቀኝ እያላችሁ ከሆነ ለምሳሌ መጠበቅ ደም ይባላል ደንዎ ይሻ ደንዎ ማለት ጠብቅ ማለት ነው ሶ ሞር ቶኑ ስትሮንግ አይደለ
ሶ ያንን ደግሞ ሶፍት ለማድረግ ይሄንን ቶን ሞር ሶፍት ለማድረግ ደንወይሲያ ኦ ደንይሲያ ብዙ ጊዜ ቻይናዎች ይሄንን ይላል አጠብቀኝ ማለት ነው። ደንይሲያ ኦር ጠብቅ ማለት ነው። ያ ባው ፓኬጅ ነው። ፓኬጅ ባው ኦኬ ባው ፓኬጅ ነው። የሆነ የምናሽገው ነገር እንደ ካርቶን አይነት ነገር ኦር ቦርሳ ራሱ ያው ባው ማለት ጀነራሊ ባው እንላለን። የሆነ ነገር እንትን ውስጡ ላይ ማድረግ የምንችልባቸው ነገሮችን ባው ማለት እንችላለን። ለምሳሌ ኒ ባውሊ ዮሽማ ለምሳሌ ቦርሳ ውስጥ ምንድነው ያለው ማለት ነው። ኒ ባውሊ ዮሽማ ቦርሳ ውስጥ ያለው ምንድነው ማለት ነው። ባውሊ ዮሽማ ባው ቦርሳ ነው። ሊ ውስጥ ያ መኖር ሸማ ምን ትራንስሌሽኑ የቻይንኛና የአማርኛ ትራንስሌሽን ትንሽ እንትን ነው ማለት ኦርደሩን ይጠብቃል አይደለም። አንዱ ከፊት አንዱ በኋላ አንዱ መሃል ላይ ብቻ ይሰካካል። ምክንያቱም ይሄ የግራመር ዲፍረንስ ነው። የኛና የቻይናዎች የግራመር ዲፍረንስ ነው። ሶ ግን አንዴ ፋሚሊያር ስትሆኑ ነገሩ ይገባችኋል። ያ ባውሊዮሽ ያ ቦርሳ ውስጥ ምንድነው? ኮንደማ ባዶ ነው። ባዶ ማለት ነው። ኮንደማ አያችሁ ማ የምለውን አያችሁ። ኮንዳ ያ ማለት ባዶ ማለት ነው። ኮንማ የምለውን ብቻ ስላስገባችሁ ምን ሆነ ነገሩ ሴንተንሱ ኢንትሮጌቲቭ ነው ማለት ነው። ጥያቄ አረፍተ ነገር ሆነ። ኮንደማ ያ እነዚህ ባውዘ ማለት የቻይናዎች በስቲም የሚሰሩት የሆነ ውስጡ ላይ በን ይባላል በእንግሊዘኛ ግን የሆነ ዳቦ ሆኖ ውስጡ ላይ አትክልት የሆነ ስጋም ሆነ እንደዛ የሚጨማምሩት አይነት ነገር ነው። ያ ማለት ባውዛ ይባላል። ያ ኒቺጎ ባውዘማ ማለት ይሄ ባውዛ ወይም ባን የሚባለውን ጃውዛ በልተህ ታውቃለህ ወይ ነው። ባውዛ በልተህ ታውቃለህ። ኒ አንተ መብላት ነው። መብላት ነው። ባውዛ ደግሞ ያ በስቲም የሚሰራው ያ እንትን ነው። ሞር ለብሬክፋስት ወይም ለቁርስ የሚጠቀሙት ማለት ነው። ማ የሚለው ደግሞ ያ አረፍተ ነገሩን ጥያቄ አረፍተ ነገር ያደርጋል ማለት ኒቺጎ ባውዘማ ባውዛ በልተህ ታውቃለህ ወይ ማለት ነው። ሃውችማ ጥሩ ነው ማለት ይጣፍጣል። ሃውች ዲሊሽስ ማለት ጥፍጥናው የእንትኑን ሳይሆን ያው ጀነራሊ በአማርኛ ምግብ አሪፍ ምግብ ነው ለማለት ይጣፍጣል ወይ ነው ማለት ስኳር አለው ለማለት ሳይሆን አይ ቲንክ ሞር ዲሊሽስ የሚለውንም አይ ቲንክ ይጣፍጣል አሪፍ ጣዕም ቴስት አለው ለማለት ነው ነገር። ሃውችማ is it delicious ማለት ጥሩ ምግብ ነው ለመብላት ምቹ ነው ጥሩ ጣዕም ያለው ምግብ ነው ወይ ማለት ነው። ሃይሲያምሽማ ከእንደገና መብላት ትፈልጋለህ ወይ ማለት ሃይሲያምሽማ ያ ለዚህኛው ክፍል ያዘጋጀሁት ቻይንኛ በአማርኛ ክፍል 10 በዚህ ያበቃል። እስካሁን ስለተከታተላችሁ አመሰግናለሁ። በሚቀጥለው በሌላኛው ለሰን በክፍል 11 እንገናኛለን። እስከዛው ደህና ሁኑ።